ሰላም ሰላም ቤተሰብ እያያችሁ ነው፣ እየተካሄደ ያለው ነገር እያያችሁ ነው ውዶቼ፣ እያያችሁ ነው። ይሄን ነገር ዝም ሊባል አይገባም። እሷ በዘዴ በሲስተምም እነ ብሩክን እነ ኪያን እንዲሁም እነ አቤልን በመጠቀም የውሸት አስመስላ የምታደርጋቸው ነገሮች ሁሉ ነገ አብርሽን ዋጋ ያስከፍሉታል። ይሄ ቪዲዮ ነገ እሷ የጋብቻ ቀለበት አስሮልኛል ባለቤቴ ነው ብትል ነገ እሱ አሁን ለቀልድ ነው ለውሸት ነው ምናምን። እዩት እንዴት እንደተበረከከ አሁን ይሄ ልጅ እዩት፣ ይሄ ሰውዬ እዩት። አሁን ይሄ ሰው ትዳር ያለው ይመስላል። የፈለገ ቢቀለድ በዚህ ይቀለዳል። እዩት፣ እሷ እራሷ እኮ ናት ይሄንን አይዲያ የሰጠቻቸው እሱን ለመሸወድ። እዩት አቤል እንዴት እንደሚል አያችሁት? የአቤልን ስራ እያያችሁ ነው። አፉን የያዘ ተደሰቱ። ምክንያቱም እነሱ ገንዘብ ተከፍሏቸው ነው። ነገ አብርሽ እንዲህ ስታለቅስ እናይካለን። እሺ ሳመቻቸው፣ አያችሁ? ምክንያቱም ድራማቸውን በደንብ እሷ የሰጠቻቸውን ነገር እንዲህ አይነት ነገር እንደምትፈልግ ስለሚያውቁ የምትፈልገውን ነገር እየሰሩ ነው። እነሱ ገንዘባቸውን ከእሷ ይቀበላሉ። እሷ አብርሽን የማጥመድ ሴራዋን ጎን ለጎን ታካሄዳለች ማለት ነው። ከዛ በኋላ ደግሞ ነገ ደግሞ ከነገ ወዲያ ደግሞ ተነስታ አንተ ቆይ ባለትዳር አይደለህ እንዴ? አንተ ግን ለሩታ እንኳን ክብር ትንሽ አይሰማክም? ለሩታ እንኳን ቤተሰቦቿ ትንሽ አይከፋህም? ለራስክስ ቤተሰቦች ይህን ቪዲዮ ሲያዩ አያፍሩብክም? አድናቂዎቹ ክስ ዋዳጆች ክስ ይህንን ነገር ይደግፉታል? በእርግጠኛ ነኝ አይደግፉትም። ምክንያቱም ከጋብቻ በላይ ጋብቻ የሰው ልጅ ሲመሰርት አንደኛ በህግ ያስቀጠዋል፣ ሁለተኛ ደግሞ ለስሙም ጥሩ አይደለም። ገባችሁ? እሱ አራስ ሚስቱን እዛ ጋር ጥሎ እዚህ ጋር ደግሞ መጥቶ ቀለበት ምናምን ነገር ማንን ነው የምትሰክሱት? እኛ ነው እንዲህ ሙድ የምትይዙብን? ይሄንን ሴራ ያሴረችው ራሷ ሄርሜላ ከነ አቤል ጋር ተነጋግራ ነው። በቃ እንድታስርላት ህዝብ ይፋ እንዲሆንላት ስለምትፈልግ። ግን እናንተ እንደ ቀልድ ነው ይህንን የምታዩት። ነገ ግን ዋጋ ያስከፍላል። ገባ? ነገ አንተ ለዚህ ዋጋ በደንብ ዋጋ ትከፍላለህ። ከባድ ዋጋ ነው ደግሞ የምትከፍለው። እመነኝ የእውነት አብርሽ፣ ነገ አንተ ንብረትክን ምናምን ተከፋፍላክ እንደምትሄድ ማሰብ አለብክ። ይሄ ትልቅ ማስረጃ ነው። አሁን አላገባዋትኝ ምናምን ራሱ ብትል ለእሷ ይሄ የቪዲዮ ማስረጃዋ ነው። አንድ ቀን ከአንተ ጋር በስራ በምናምን ያልደከመችን ሴት በዚህ ደረጃ ህይወት አላቅም። በእውነት ምን አክል ለእሷ ያለክ ነገር እሷን ስታገኝ ከእሷ ጋር ምን አክል ፈታ እንደምትል ፊትክ ፈካ እንደሚል አይኖ እንደምታፈቅራት ሁላችንም እናውቃለን። አሁን እናውቃለን። ግን ፍትህ ለሩታ ሴት የሆነ በሙሉ እያንዳንዱ ሴት ለሩታ ፍትህ ሊጠይቅላት ይገባል። የምሬን ነው የምላችሁ። ምክንያቱም ማንም የላትም። እስኪ እዩ አንድ እንኳን ከእሷ ጎን የሚሆን ሰው አለ ከፈረንጁ ውጪ? ማንም የለም። እና ቤተሰቦቿን ብዙ ጊዜ ካያቸው አብርሽን መጫን አይፈልጉም። እሷን ነው እንደውም በብዛት የሚቆጧት። ፈረንጁ ግን ሁሉም ነገር ስለሚያውቅ ከሩታ ጎን ነው ሁል ጊዜ ማለት ነው። ሌሎቹ ግን ሁሉም ሆዳም ናቸው። ሁሉም ለአብርሽ ነው የሚጨነቁት። አብርሽ እንዲደሰት ከሄርሜላ ጋር ህይወቱን እንዲቀጥል ከሩታ ህይወት እንዲወጣ እየገፋፉ እያስተካከሉ ያሉት እነዚህ ወሮ በላ እና አቤልና ይሄ ማን ነው? ኪያ ነው ማን ነው የሚባለው? ይሄ አብሮት ያለው ልጅ እሱ። ኦኬ። እና ብሩክ የሚባል ደግሞ ዛሬ አንዳለ እሱም አልመጣም። ኦኬ። ኦልሬዲ ይሄ ነው ያለው ነገር። ግን እናንተ ስታስቡት የእውነት እላችኋለሁ አብርሽ እየሄደ ያለበት መንገድ አደገኛ መሆኑን ታውቃላችሁ። ነገ አደገኛ ዋጋ ይከፍላል። እመኑኝ። ማንም ለዛሬ ምናልባት እሱ ተደስቶ አስደስቶት ምናምን፣ ምክንያቱም ኦልሬዲ እሱ ሄርሜላን አፍቅረዋታል፣ ፍቅር ይዞታል፣ አደገኛ ፍቅር ውስጡ ላይ ስላለ ካኒው ማጅን እንጃ እኔ እንዴት እንደምላችሁ ብቻ አላቅም። የእውነት ግን ሁላችሁም ሴት የሆናችሁ በሙሉ ለሴት የምትቆረቆሩ ስለ ሴት ይመለከተኛል የምትሉ እንዲሁም ደግሞ ስለ ሴቶችና ህጻናት ቢሮ ውስጥ የምትሰሩ ካላችሁ ይህን ነገር እንድታዩልን እንፈልጋለን። ምክንያቱም በሩታ ላይ ይሄ ሁሉ ቁማር ይሄ ሁሉ ነገር ሲደረግ እያየው አይቼ ማለፍ አልቻልኩም። ቢኮስ ከባድ ነገር ነው። በጣም ነው የሚከብደው እና በጣም አዝኛለሁ እየተፈጠረ ላለው ነገር። ሁላችሁም ሴት የተባላችሁ በሙሉ ሩታ ልትደግፏት፣ ሩታ ልታግዟት፣ ስልኳ ያላችሁ አይዞሽ፣ ጠንክሪ፣ በቃ ጋብቻዋ መፍረስ ካለበት ይፍረስና ትዳሩ ይፍረስና ንብረታቸውን ይከፋፈሉ። እሷ ለንብረት ነው የመጣችውና ያልደከመችበትን ያለፋችበትን ንብረት ከምትጫወትበት ከሩታ ጋር ይከፋፈሉ። በቃ ይከፋፈሉ። ፈጥና ይሄንን ማድረግ ነው ያለባት። ምክንያቱም ይሄ ልጅ እንደምታዩት ነው፣ ለሩታ አይሆናትም። በጣም አደገኛ ቦዘኔ ነው እንደምታዩት። ምክንያቱም ሰው ልጅ ከወለደ
ትዳር ካለው ሩታን የመሰለች ያቺን የመሰለች ቆንጅዬ ሚስት እያለችው ከዚች ጋር ካልዘለልኩኝ ወጥቼ ካልታየሁኝ ካለ መብቱ ነው። በቃ ማስገደድ አይቻልም። ሩታ የራስሽን ህይወት ግን አስተካኪ። በቃ ቤትሽን፣ ንብረትሽን ቦታ ቦታ ማስያዝ አለብሽ። የደከምሽለት ስንት ነገር ስንት ውጣ ውረድ የተሰደብሽለት ያለቀሽለት ስንት ውጣ ውረድ አይተሽ ዛሬ ትዳርሽ በዚህ ሁኔታ ሳይ በጣም አዝኛለሁ። እና ጎበዝ ጎበዝ ሴቶች አላችሁ፣ የእሷ አድናቂዎች ቤተሰቦች፣ እባካችሁ ከጎኗ ሆናችሁ ይህንን ነገር ወደ ህግ ሄዶ ህግ እንዲያየው ነው የምንፈልገው። ከዚህ በኋላ እኛ ከአብርሽ ጋር ምንም አይነት ጭቅጭቅ ሊኖረን አይገባም። የህግ ጠበቃዎች ምናምን መድረስ አለበት፣ ህግ ጋር መሄድ አለበት። ይሄ ጉዳይ እንደ ቀልድ ያደረገው ቀለበት ነገ ዋጋ ይከፍላል። ዋጋ ይከፍላል፣ እመኑኝ። ስለዚህ ይሄ ነው ያለው ነገር። በቃ ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ፣ እንዲሁም ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ከታች ደግሞ እስኪ ሀሳብ አስተያየታችሁ ምን ይሻላል፣ ምን እናርግ እና የሩታን ስልክ የምፈልጉን ካላችሁ ሰጣችኋለሁ። ጋይስ ባይ ባይ፣ ጉድ ናይት።